በቃ አላቅም እወድሻለሁ ምን ማድረግ እችላለሁ? ምናልባት ብዙ ጊዜያቶችን በጓደኝነት አሳልፈን ሊሆን ይችላል። አሁን ግን በቃ ያ ነገር ደግሞ ተቀይሮ ወደ ፍቅር መጥቷል እና እወድሻለሁ ብልሽም ምላሽ አላገኘሁም። እኔ እንጃ አላቅም። ኧረ በላቸው ምን እያልኩ ነው ግን ምን እያወራሁ ነው? ለራሴ ደነገጥኩኝ ማለት ነው። ወይኔ በላቸው ወይኔ በላቸው ወይኔ በላቸው ማለት አሁን ነው። ዛሬ በጣም የሚገርም ነገር ሰምቼ ነበረ የሚገርም ነገርም አይቼ ነበረ። የሚገራርሙ ቀናቶችን አሳልፌያለሁ የሚገራርሙ ሰዓታቶችን ጊዜያቶችን ተሻግሬያለሁ ማለት ነው። ዛሬ አንዳንድ ነገሮችን ለእናንተ ላወራችሁ ነው ወደዚህ የመጣሁት። እስቲ አብራችሁ ይቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ አድማጭ ተከታታዮች ውድ ቤተሰቦቼ የመሐመድ ሳሊ ቤተሰቦች በአጠቃላይ ከግራም ከቀኝም ከፊትም ያላችሁ በዓለም ዳርቻ የተበተናችሁ ውድ የሀገሬ ልጆች በያላችሁበት ሰላሙን ይስጣችሁ፣ ፍቅርና ደስታ ሁሌ አይለያችሁ እያልኩኝ እኔ ወንድማችሁ ዛሬ እስቲ አንዳንድ ነገሮችን እናውራና በዩቲዩብ ላይ ብዙ ላይፎችን አሳልፈናል፣ ብዙ ነገሮችን ሆነናል፣ ብዙ ነገሮችን ተናግረናል። የሚያስከፉ ነገሮችንም የሚያስቀይሙ ነገሮችንም ተናግረን ሊሆን ይችላል። ይቅርታ ጠይቀናል ማለት ነው። በዚሁ አጋጣሚ የሆነ ጥያቄ ልጠይቃችሁ ነው የፈለኩት። እስቲ ምከሩኝ፣ እናንተ ምክራችሁን ምከሩኝ ማለት ነው። ምክራችሁ ነው የሚያስፈልገኝ። ምክንያቱም እኔ እንጃ እኔ እንዴት ብዬ እንደምገልጽላችሁ አላውቅም። በጣም እምወዳት በጣም የምታከብረኝ የማከብራት የሆነች ልጅ አለች እና በጣም እንደተከፋች ነገረችኝ። እኔ አስከፋዋት ብዬ አላስብም። እሷ ግን ተከፋው፣ አስከፋኸኝ፣ አስቀየምከኝ እያለች ያለችበት ሁኔታ ነው ያለው። ከጓደኝነት በዘለለ እስካሁን ድረስ ምንም በመሃላችን የተፈጠረ ነገር የለም። ግን ደግሞ ውስጤ ይመኛታል፣ ይፈልጋታል። ይሁንና እንደማንም ብዬ ተግደርድሬ ወይም ደግሞ በጣም ፈርቼ ልጠይቃት እየፈለኩኝ ደግሞ በጣም እጨነቃለሁ። ምላሹስ ምን ይሆናል ብዬ አስባለሁ። ምን ትመልስልኛለች ብዬ በጣም እፈራለሁ። እና ማፍቀር ደግሞ አዲስ አይደለም። ሰው ያፈቅራል፣ ይዋደዳል። ነገር ግን ደግሞ እኔ እንጃ እኔ እንዴት ብዬ እንደምገልጸው ለራሱ በጣም ጥያቄ ነው የፈጠረብኝ ማለት ነው። ሰሞኑን ያው በትላንትናው ቪዲዮ ላይ አይታችሁት ከሆነ ጓደኛ አላችሁ ወይ ብዬ ጥያቄ ጠይቄያችሁ ነበረ። ዛሬም ቢሆን ጓደኛ አላችሁ ወይ ብዬ ልጠይቃችሁ እፈልጋለሁ። እውነተኛ ጓደኛ አላችሁ ወይ ወይስ ጓደኛን በምን አይነት መልኩ ነው የምትመለከቱት ብዬ ልጠይቃችሁ እፈልጋለሁ። ምክንያቱም ጓደኛ በጣም ወሳኝ ስለሆነ ማለት ነው። ለህይወታችን ሰው አስፈላጊ ነው። በትላንትናው ቪዲዮ ላይ ሰምታችሁት ከሆነ እስከመጨረሻ አዳምጣችሁት ከሆነ የተናገርኳቸው ቃላቶች አብዛኛዎቹ ማሜ ተቀይሯል የሚሉ ልጆች ስላሉ ነው ለነሱ ምላሽ ለመስጠት የመጣሁት ማለት ነው። እኔ አልተቀየርኩም፣ አልኮራሁም። ኮራህ የሚሉኝም አሉ፣ ተቀየርክም የሚሉኝ አሉ። እኔ ግን አልተቀየምኩምም፣ አልተቀየርኩምም፣ አልኮራሁምም። ይሁንና ግን የተቀየርኩበትን ነገር በእንደዚህ አይነት ነገሮች ተቀይራል ብሎ መናገር ደግሞ በጣም ደስ የሚል ነገር ነው። ይሁንና ግን እኔ መልካም ከመስራት ውጪ አንድም ቀን መጥፎ ነገር ሰርቼም አላቅም። አልሐምዱሊላህ መስራትም አልፈልግም። ግን ደግሞ እስካሁን ድረስ ያው ልጅቷን እንደማፈቅራት ነግሬያታለሁ። እንትንም ሆነ በዛም ሆነ በዚህም ሹክ ብዬ ነግሬያታለሁ። የእሷን ደግሞ አላቅም እንዴት እያሰበች እንደሆነ በምን አይነት ምክንያት እያሰበች እንደሆነ ምንም አላቅም። ያው ማሜ ያለው ወትሮ በምን አይነት ስራዎች ነው እየመጣ ያለው ብላችሁ ልትጠይቁት ትችላላችሁ ማለት ነው። እና አንድም ቀን ወደ ሚዲያ ላይ እንደዚህ አይነት ነገሮችን እንደዚህ አይነት ንግግሮችን አውርቼ አላቅም። እኔ ማውራትም አልፈልግም። ሚዲያ ላይ የሚወጣ ነገር ደስ ስለማይል ማለት ነው። ሁሉም ነገር ማለቅ ያለበት በውጭ ነው ማለቅ ያለበት እና
እንደዛ ብዬ የማምን ሰው ነኝ። በውጭ ከጨረስን በኋላ ሚዲያ ላይ አብረን ብንመጣ በጣም ደስ የሚል ነገር ነው። ነገር ግን ደግሞ እኔ ዝም ብዬ ከሜዳ ተነስቼ ሚዲያ ላይ መውጣት አልፈለኩም። ነገር ግን የእናንተን ምክር ፈለኩ። የእናንተን ምክር የፈለኩበት ምክንያት አለኝ። የምትመክሩኝ ምክር እንዴት ነው? በቃ እኔ እንዴት ብዬ እንደምጠይቃችሁ ለራሱ ጥያቄ ነው የፈጠረብኝ ለእኔ ለራሱ ማለት ነው። እንዴት ብዬ መጠየቅ እንዳለብኝ ለራሱ አላውቅም። እኔ የፍቅር ይሁን የጓደኝነት ይሁን የመውደድ ይሁን እንግዲህ ማፍቀርና መውደድ የተለያዩ ገጸ ባህሪያቶች ናቸው እንደምታውቁት ከሆነ ማለት ነው። እናንተ በብዙ አይነት መልኩ መተረትና መተንተን ትችላላችሁ። ነገር ግን እኔ ማፍቀርና መውደድ በጣም የተለያዩ ነገሮች ናቸው ብዬ ነው የማስበው። ይሁንና እስቲ ምከሩኝ፣ ስወዳችሁ ማለት ነው ምከሩኝ እስቲ። እኔ እንድትመክሩኝ ነው የምፈልገው። ሰው ነኝ፣ አጠፋለሁ፣ እሳሳታለሁ። ሰው ሆኖ የማያጠፋ ሰው የለምና አጥፍቼ ሊሆን ይችላል፣ እያጠፋሁም ሊሆን ይችላል፣ ስህተት እየሰራሁም ሊሆን ይችላል። እናም እስቲ እንድትመክሩኝ እፈልጋለሁ። በተለይ እዚህ ውስጥ በጣም ትልልቅ ሰዎች ትኖራላችሁ፣ እናቶች ትኖራላችሁ፣ አባቶች ትኖራላችሁ፣ በጣም ትልልቅ ሰዎች ማለት ነው። እና እንደ ትልቅነታችሁ እኔ በጣም ነው የማከብራቸው። ትልቅ ሰውን አከብራለሁ፣ ትንሽንም አከብራለሁ፣ ትልቅንም አከብራለሁ። እንደ ትልቅነታችሁ እስቲ ብትመክሩኝ፣ ማሜ እንደዚህ ሁን፣ እንደዚህ አድርግ ብትሉኝ ከማድረግ ወደኋላ አልልም። ምክንያቱም የምፈልገው መመከር እፈልጋለሁ። ታውቃላችሁ ሰው ሆኖ የማያጠፋ ስለሌለ ስህተቶችን እንሰራለን። በቃላቶች፣ በንግግሮች፣ በተለያዩ ነገሮች ስህተቶች ልንሰራ እንችላለን። ንግግራችንም ለራሱ የማይጥማቸው ሰዎች አሉ። ምላሽ ስንሰጣቸው ያ ምላሻችን የማይጥማቸው ሰዎች ሊኖሩ ይችላሉ። ነገር ግን ደግሞ በቃ እኔ እንዴት ብዬ እንደምነግራችሁ አላውቅም። ያው በቃ እንዴት ብዬ ላስረዳችሁ? እኔ እንጃ። እኔ ጥያቄ ነው በጣም እኔ ምክንያቱም ለመጀመሪያ ጊዜ ነው በዚህ አይነት ዙሪያ ላይ ማውራት እንትን ያልኩት ማለት ነው። እና ማውራት አልፈልግም። መጨረስ ያለብኝን ነገር በውጭ መጨረስ ነው ደስ የሚለኝ። ግን ደግሞ ወድጃታለሁ። በጣም ነው የወደድኳት። በጣም ነው የምትመቸኝ። በጣም ነው ደስ የምትለኝ። እኔ እንጃ ከጭውውቶቿ ከንግግሮቿ እንዴት ብዬ እንደምነግራችሁ አላውቅም። በቃ ልክ እንደ እኔ እንጃ አብረን ብዙ ህይወት እንዳሳልፍን፣ ብዙ ዓለም እንደገባን፣ ብዙ ታሪክ እንደሰራን ያህል ነው የሚሰማኝ እና ብዙ ላይፍ አብረን ያሳልፍን ያህል ነው የሚሰማኝ እና በቃ አላውቅም እንዴት እንደምላችሁ እንዴት እንደምነግራችሁ አላውቅም። ያው ሶሻል ሚዲያ ከተለያዩ ሰዎች ጋር ያግባባቸዋል፣ ከተለያዩ ሰዎች ጋር ያስተዋውቃቸዋል እና ምናልባት እንደነገርኳችሁ ማሜ ይሄን ሰሞን ምን ሆኖ ነው ያለው ወትሮ በሌለ ባህሪ ነው የመጣው ልትሉኝም ትችላላችሁ፣ አውቃለሁ። ይሄም ለራሱ እንደ ጥፋት እየተቆጠረብኝ ነው እንዴ የሚል ስሜት ውስጥ እንድገባና ራሴን እንድጠይቅ እያደረገኝ ያለበት ሁኔታ ነው ያለው። በጣም ነው የምደነግጠው፣ በጣም ነው የምፈራው። በነገራችን ላይ እኔ በጣም ተጫዋች ነኝ፣ በጣም ሳቂታ ነኝ፣ ግን ደግሞ በጣም አይናፋር ነኝ። እውነቴን ነው የምላችሁ እና አይናፋር ነኝ ስላችሁ ደግሞ ያን ያህልም ፈሪ ነኝ ማለት አይደለም። እኔ በጣም ደፋር ነኝ፣ እደፍራለሁ። ግን ደግሞ በዚህ አይነት ዙሪያ ላይ ስመጣ ደግሞ በጣም እሽኮረመማለሁ። ወንድ ልጅ አይሽኮረመምም እንዳትሉኝ ብቻ። እሽኮረመማለሁ፣ በጣም እፈራለሁ፣ እስቃለሁ፣ ግን እጫወታለሁ። በጣም ተጫዋች ነኝ። ራሱን አንድ ሰው ራሱን ከፍ አድርጎ አያይም። ስለኔ ደግነት፣ ስለኔ መልካምነት እኔ ራሴን ማውራት አልችልም። ሰው ነው የሚያወራልኝና ማለት ነው። እና ምን ልላችሁ ፈልጌ ነው እኔ እንድትመክሩኝ የምፈልገው ያው ልጅቷን የፍቅር ጥያቄ አቅርቤላታለሁ። ምን አይነት ምላሽ እንደምትሰጠኝ አላቅም። ከዛ ወዲህ ግን አውርተን አናቅም። እውነቱን ልንገራችሁ፣ ከዛ ወዲህ እኔ ከጠየኳት ወዲህ የፍቅር ጥያቄ ካቀረብኩላት በኋላ ጭራሽ እንዳውም በቃ እንዴት ብዬ ልንገባ እንደዚህ ትደውልልኛለች፣ እናወራለን። ግን ደግሞ እንደ በፊቱ አይደለችም። መጀመሪያ ላይ እንደምናወራው አይደለችም። የሆነ ውስጧ የተቀየረ ነገር አለ። ስህተት ሰርቻለሁ ብዬ አስባለሁ፣ አጥፍቻለሁ ብዬም አስባለሁ። መጠየቄ ጥፋት ነው ወይስ አይደለም የሚለውን ነው እንግዲህ እኔ ልትመክሩኝ የምፈልገውና
የፍቅር ጥያቄ ለሷ ማቅረቤ ጥፋት ነው ወይ ስህተት ነው ወይ? አዎ ምናልባት ይህን ቪዲዮ እያዳመጠች ሊሆን ይችላል። ተከታይም ልትሆን ትችላለች። እየተከተለችኝም ሊሆን ይችላል። እያዳመጠችም ሊሆን ይችላል። እያዳመጥሽ ከሆነ በቃ እኔ እንጃ። እኔ እዚህ ጋር አሁን አፈቅርሻለሁ ማለት አልፈልግም። ሚዲያ ላይ መጥቼ አፈቅርሻለሁ ማለት አልፈልግም። ያለንን ነገር እስቲ በውስጥ እንጨርሰው ለማለት ነው የምፈልገው። እና ያው ሰው ነኝና ስህተት ሰርቼ ሊሆን ይችላል፣ አጥፍቼ ሊሆን ይችላል። ካጠፋው ደግሞ ይቅርታ ጠይቃለሁ በዚሁ አጋጣሚ ማለት ነው። እና እኔ እንጃ አላቅም፣ ብቻ አላቅም። እውነቴን ነው የምላችሁ። በጣም ነው ደስ ያለኝ። በነገራችን ላይ በጣም ደስተኛ ነኝ። አሁንም ቢሆን ደስተኛ ነኝ፣ ነገም ደስተኛ ነኝ ኢንሻአላህ። ሁሌም ደስተኛ ነኝ። አልሐምዱሊላህ ረብል ዓለሚን። ለምን ሙሉ ጤንነት ሰጥቶኛል። መስራት እችላለሁ፣ አቅም አለኝ፣ የመስራት አቅም አለኝ፣ የመስራት ጉልበት አለኝ። አልሐምዱሊላህ ረብል ዓለሚን መስራት እችላለሁ። ስለዚህ ይሁንና ዛሬ ያው ወሬ ሳላበዛባችሁ አልቀርም። እየተንቀጠቀጥኩም ሊሆን ይችላል። በጣም እንደነገርኳቸው አይናፋር ነኝ ብያቸዋለሁ። ጨዋታለሁ፣ ስቃለሁ እንጂ በጣም በዚህ ዙሪያ ላይ ሲመጣብኝ እኔ በጣም ነው የምፈራው፣ በጣም ነው የምደነግጠው ማለት ነው። እስቲ መጠየቄ ስህተት ነው ትላላችሁ ወይስ ልክ ሰርተሃል ትሉኛላችሁ የሚለውን ነው ምላሽ ከእናንተ የምፈልገው። ጥያቄውን አቅርቤላታለሁ፣ ግን ምላሽ አልተሰጠኝም እስካሁን ድረስ። በጣም ቆይቷል። ጥያቄውን ከጠየቁኝ በጣም ቆይቷል። ነገር ግን ምላሽ አልተሰጠኝም። ከኦዲየንሶቼ ደግሞ ምክርን ፈልጌ ነው የመጣሁት። አፍቅሮ መፈቀር መታደል ነበረ፣ ግን ይሆናል ያልኩት ሳይሆንልኝ ቀረ። ሳይሆንብኝ እስቲ እናንተ ምላሽ እንድትሰጡኝ ነው የፈለኩትና ምላሻችሁን እጠብቃለሁ። ኮሜንት ላይ አሳውቁኝ ማለት ነው። ያው መውደድ ደግሞ ያለ ነው ታውቃላችሁ አይደለ? እስቲ ምን እንደምላችሁ አላውቅም፣ እንዴት እንደምገልጽላችሁ አላውቅም። ግራ ገብቶኛል እና በጣም ነው ግራ የተጋባሁት። ውድና የተከበራችሁ የቻናሌ አድማጭ ተከታታዮች፣ ውድ ቤተሰቦቼ ለዛሬው የነበረን ቆይታ ይመስላል። በቀጣይ በሌሎች ሀሳቦች እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።